ኢትዮጵያን ወደ ተሻገረ ሀገር እናሻግራት ሁላችንም በመደመር። ኢትዮጵያ ተገላለች የተባለው እንዴት ነው ብዬ ነው እኔ ጥያቄ የምጠይቀው። ባለፉት ጥቂት ዓመታት ብቻ ወደ ኢትዮጵያ የመጡ የሁለትዮሽ ግንኙነታቸውን ከኢትዮጵያ ጋር ለማጠናከር የመጡ የተለያዩ ሀገራትን ልኡካንን ብናይ በዓለም አቀፍ መድረኮች ኢትዮጵያ የተባበሩት መንግስታት የሰብአዊ መብት ምክር ቤት ተመራጭ ሆናለች። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ተመራጭ ሆናለች። የብሪክስ አባል ሆናለች። የጂ20 ታዳሚ ሆናለች። በየጊዜው የተለያዩ ከፍተኛ ልኡኮች ወደ ኢትዮጵያ እየመጡ ይገኛሉ። እና እንደዚህ ያለ መገለል አለ ወይ? እና ተገላለች የሚባለው አንዳንዶች ራሳቸው የሚመኙትን እየተናገሩ ካልሆነ ጎረቤቶቻችንንም ብናይ ከጎረቤቶቻችን የሶማሌው ፕሬዝዳንት ባለፈው ዓመት ብቻ ኢትዮጵያ የአፍሪካ ህብረትን ሳንቆጥር ስንት ጊዜ መጡ፣ ምን አይነት ግንኙነት ነበረን የሚለውን ብናይ፣ የህዳሴ ግድብ በተመረቀ ጊዜ ጎረቤቶቻችን ከደቡብ ሱዳን፣ ከሶማሊያ፣ ከኬንያ፣ ከጅቡቲ መጥተው የደስታችን ተካፋይ ሆነው ይሄ ስኬት የኢትዮጵያ ስኬት ብቻ ሳይሆን የመላው ጥቁር እና የአፍሪካ ህዝብ ስኬት ነው ብለው አቋማቸውን እንደገለጹ ይታያል። ታዲያ ምኑ ላይ ነው ተገለለን የሚባል?